በዛሬው ጉዳያችን እጅግ የብዙዎችን ልብ የሰበረና ያሳዘነ ጉዳይ ልናነሳ ነው። ነገሩ ደግሞ የኮሜዲያን ወንደሰን ቤተሰብ አሳዛኝ ሁኔታ ሚስትና ልጁ ከቤት ተባረዋል መባሉ ደግሞ ብዙዎችን ያስደነገጠ ክውም ያስባለ እኔ ልጄ የሚሉ ድምጾች የተሰሙበትም ጊዜ ነው። ሌላው ከዚህ ከፊልሙ መንደር ሴቶችን እያጠመዱ ገንዘብ እየተቀበሉ በታዋቂ አርቲስቶች ስም በብዙዎች ላይ ግፍ የሰሩ ሰዎችም መያዛቸውን እንዲሁም ያሬድ ሹሜቴ አዳዲስ ጉዳዩን ማውጣቱን ተከትሎ ምን ይሆን የሚለውን እንነግራችኋለን። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ። ሰሞኑን በድንገተኛ የልብ ህመም ምክንያት ህይወቱ ያለፈው ተወዳጁ አርቲስት ኮሜዲያን ወንደሰን መርዶ ሳይደርቅ አሳዛኝ ክፍተት እንደተፈጠረበትም ሰምተናል። ኮሜዲያኑ በቅድስት ሥላሴ ቤተክርስቲያን ከተቀበረ ከጥቂት ቀናት በኋላ ሚስቱና ያቺ ብዙዎች ያዘኑላት እንዴትስ ትሆናለች እያሉ የተነጋገሩላት ብቸኛ ልጁ ከሚኖሩበት ቤት መባረራቸው አሁን የአደባባይ ሚስጥር መሆኑን የተሰማው። ከ3 ቀን ገደማ በፊት በአንድ የሶሻል ሚዲያ ገጽ ላይም አንድ ተከታታይ እንደገለጸው ከሆነ የኮሜዲያኑ ሚስትና ልጁ ከቤታቸው ተባረዋል የሚል ጭምጭምታንም አሰምቶ ነበር። ነገሩ ከመባረር በኋላም የሰፈሩ ልጆች ለሻማ ማብራት ስነ ስርዓት ተሰብስበው የኮሜዲያኑን እህት ሚስትና ልጁ ወደ ቤት እንዲገቡ ብትለመንም እዚህ ጉዳይ ላይ ፍቃደኛ ለመሆኗ ተገልጾ ብዙዎችን ያስቆጣም ሆኗል። በዚህ ምክንያት ወንደሰን አራርሳ ከዚህ ዓለም በሞት ከተለየ በኋላ በባለቤቱና ብቸኛ ልጁ ከቀበሌ ቤት ወጥተው ሌላ ቦታ እንደሚገኙም ምስሎች ያስረዳሉ። ይህ ጉዳይ በማህበራዊ ሚዲያ ላይም ከፍተኛ ቁጣንና ውዝግብን እየፈጠረም ይገኛል። የሟች ወንደሰን ቤተሰቦችና የህግ አካላትም ለጉዳዩ ማብራሪያ እንዲሰጡ ጥሪም የቀረበበት ጉዳይ ነው። ይህ መሆኑ ብዙዎችን ያስቆጣቸው ደግሞ በተቀበረ በ3ኛ ቀን ልጁን እንዲሁም ደግሞ የስኳር ታማሚዋን ባለቤቱን ከሚኖሩበት የቀበሌ ቤታቸው በአሻጥር እንዲባረሩ መደረጉም ነው። አሁን የአካባቢው ሰው አዋጥቶ ጊዜ ማረፊያ ተከራይቶላቸው ለሐዘን እንደተቀመጡ ጭምርም ነው የተሰማው። ይህ እንዲያለው አሳፋሪ ድርጊት ሰው ሆኖ ከየትስ እየታወቀ ከየትስ የተሰማ ነው፣ እንዴትስ አስቻላችሁ የሚል ከፍተኛ ትችትም ደርሶባቸዋል። ኮሜዲያን ወንደሰን በህይወት እያለ ከእህቱ ጋር ትልቅ አለመግባባት ውስጥ እንደነበር አንዳንድ የአካባቢው ነዋሪዎች እየገለጹ የሚገኝም ሲሆን ልክ እንዳረፈ ይህንን አጋጣሚና ሁኔታን በመጠቀም ተጣልቷት የነበረችው እህትየዋም ባለቤቱን እንዲሁም ሲያዋት የምታሳሳውን እንደዛ ብዙዎች ልባቸው ስብር እስከሚል ድረስ ያለቀሱላትን የልጁን ነገር እንዴት ታረጋለህ ብለው የሳሱላትን አንዲት እንቦቀቅላ ልጅ ከሚኖሩበት ከማረፊያዋ እንድትባረር በማድረግም ሎሃን ተወታባታለች እየተባለም ይገኛል። በሰፈር ሽማግሌ ብትለመን አሻፈረኝ ያለችው እህቱ ዛሬ ለከፋ ችግር እንዲጋለጡ ዋነኛው ተጠያቂ እሷ ናት የሚሉ ጣቶች በሙሉ ወደ እሷ እየተቀሰሩ ይገኛል። ታይ ግፍ ይሆንብሻል፣ የወንድምሽ ልጅና ባለቤቱ ናቸው፣ ሜዳ ላይም ወርቋል፣ ተመልሳ ወደ ቤታቸው እንዲገቡ እባክሽን ፍቀጅላቸው፣ ወንድምሽን ሁለቴ ለምን ትገዩዋለሽ የሚል ተደጋጋሚ ሐሳቦችም ልመናም መማጸን ቢኖርም እሷ ግን የለም በማለት በጉልበቷ ተማምና እምቢ ማለቷም ታውቋል። 40 እንኳን ሳይወጣ ልጁና ባለቤቱ ስቃይ ውስጥ እንዲገቡ በገዛ እህቱ ተፈርዶባቸዋል የተባለም ሲሆን ኮሜዲያን ወንደሰን ለአባይ ግድብ መዋጮ ያደረገው አስተዋጽኦ የማይረሳ በተጠራበት ቦታ ሀገሪቱን የሚያገለግል ለሃይማኖቱ ሟችና ታጋይ እንዲሁም ባለቤቱ ቤተልሔም ህሉፍም ስራ የሌላት በዛ ላይ ደግሞ የስኳር ታማሚ እንደሆነች አሁን እየወጡት ያሉ ማስረጃዎች ያመላክታሉ። ለልጃቸው የትምህርት ቤት ክፍያ ለልብስ የሚሆን ወጪ ይህ ሁሉ ጫና በዚህች እናት ላይ በወደቀበት በዚህ ሰዓት እንዲያለው ዱብዳ አሁን መውደቁ ደግሞ እጅግ ልብን ጭንቅም ጥብብም ያደረገው ጉዳይ ነው። ለዚህ የሚመለከተው መፍትሄ እንዲሰጣቸው ተመልሰውም ወደሚኖሩበት ቤት ይግቡ የሚል ሐሳቦችም በከፍተኛ ሁኔታ አሁን ላይ እየወጡ ያሉ ሲሆን ማንኛውም ሚዲያ ግለሰብ ይህንን ጉዳይ ተመልክቶና ተከታትሎ እነዚህ እንቦቀቅላ ልጅና እናት የሚገባውን ተገቢ እርዳታ እንድታደርጉላቸውም በትህትና እንጠይቃለን የሚሉ መልእክቶችም
በስፋት እየተሰራጩ ይገኛሉ። ፍትህ ለኮሜዲያን ወንደሰን ባለቤት ቤተልሔምና ለዛች የምታሳሳው ልጁ የሚሉ ሀሳቦችም አሁን በስፋትም እየተነገሩ ይገኛሉ። በሌላው መረጃችን ደግሞ በታዋቂ አርቲስቶች ስም ፊልም አሰራችኋለሁ እያለ በርካታ ሴቶችን ጉድ ያደረገው አደገኛው አጥማጅ በቁጥጥር ስር እንደዋለም ተነግሯል። በያሬድ ሹሜቴ በተለያዩ የማህበራዊ ሚዲያ ገጾች ላይ በተጻፈው ጽሑፍ ሰለባዎቹን ማጥመድ የሚጀምረው እንዲህ ነው እያለም ይተርካል። ወደ ፊልም ትወና ሙያ ለመግባት በሚፈልጉ በርካታ በተለይ ወጣት ሴቶች በዚህ ወጥመድ ተጠልፈው ከህልማቸው ተጨናክፈው ገንዘባቸውም ተዘርፏል፣ አካላቸውም አስገዳጅ ከባድ የሆነ የጾታዊ ትንኮሳም ተዳርጓል፣ ክብራቸውም ተገፈው የተያዘባቸው መረጃ የእርቃን ነውራቸውን መያዣ ተደርጎባቸው ገንዘብ እየተቀሙ እንዳለ እወቁ የሚል ጽሑፍንም አጋርቷል። ይህንንም በማስመልከት የአንድን ሰለባ ታሪክ እንደ ማሳያ ያስመለከተም ሲሆን ይቺ ሴት ስሟ ተቀይሮ ሰላማዊት ተብሎ ወደ ፊልም ትወና ጥበብ መግባት በእጅጉ እንደምትፈልግ ከተናገረች በኋላ ባገኘችው የምልመላ ጥሪ ወይንም የካስቲንግ ኮል ላይ በዲኤስቲቪ እና በሌሎች በርካታ ዓለም አቀፍ መድረኮች ላይ የሚቀርቡ ኢንተርናሽናል ፊልሞች ላይ የሚያሰራ ተዋናዮችን የሚመለመል የቴሌግራም ግሩፕም ታገኛለች። የተወሰነ ጥርጣሬ ያደረባት ቢሆንም በሂደት መርምሬ እገባበታለሁ በማለት ጥሪውን ተቀብላ ለሙከራም ትቀላቀላለች። እሷ ግን የገባችው እዚያ አደገኛ ቡድን ውስጥ እንደሆነ ሳታውቅ አጭር ጊዜ ተጠልፋ ከፍተኛ የሆነ ኪሳራ ውስጥ እንደገባች ከዛም ከአጭር ጊዜ ውስጥ የእንኳን ደስ አለሽ መልእክት እንደደረሳትና የመጀመሪያውን ዙር ማጣሪያ ማለፏ ይነገራትና አማካሪ ተደርገው ከተመደቡት ሙያተኞች መካከል የተመቻትን ሰው እንድትመርጥም እድል ይሰጣታል። ሰሞኑን ይስማው፣ እድል ወርቅ ጣሰው፣ ሌሎችም ዕውቅ ባለሙያዎችን ፎቶአቸውን በማስመሰል የውሸት አካውንት በመክፈት በእነዚህ ሰዎች እንድትታለል ካደረጉ በኋላ የገንዘብ ኪሳራ በሐሰተኛ ማንነት ሰው መሆንን ሆኖ በቴሌግራም ቻናል በመተወን ገንዘብ እንደተቀበሏት ጭምር እየተነገረም ይገኛል። ይቺ ሴት አንድ ሰለባ ብትሆንም እሷ የባዙ እጅግ በጣም ለቁጥር የሚዳርጉ ሴቶችም የዚህ እጣ ፋንታ ሰለባ እንደሆነችም የተነገረም ሲሆን እነዚህ አጥማጆችም ዘመናዊ መኪናን ይዘው እነዚህ ዕውቅና ታላላቅ አርቲስቶች እንደላካቸው አስመስለው ፊልሙ ከመሰራቱ በፊት የሚያስፈልጉ የተለያዩ ገንዘቦች እንዳሉ በመንገር ሰዎቹን ከዛ በኋላ የሚያገኙት ገንዘብ ምን ያህል እንደሆነ እየነገሩ በማጓጓት ጭምር ቀላል የማይባል ገንዘብን እንደሚሰጧቸውም ታውቋል። አልፎም ደግሞ ሴቶቹን እጅጉን በማጓጓትና ለካስቲንግ ይሆናል በሚል ሆቴል ይዘዋቸው በመግባት የእርቃን ፎቶ በማስነሳትም ገንዘብ እንደሚቀበሏቸው ጭምር የወጣም ሲሆን እንዲህ ባሉ ስልቶችም በርካታ ሴቶችን ክብራቸው ተላልፎ አካላቸው ነውሮም ገንዘባቸውን ከበሉ በኋላ የውሃ ሽታ ሆኖ እንደሚሰወሩ ጭምርም ነው የተሰማው። አሁን በዚህ በቁጥጥር ስር በዋለው ግለሰብ እጁ ላይ ያሉ የእርቃን ምስሎችና ቪዲዮዎች ወደ አደባባይ እንዳይወጡ መኖሪያ ቤታቸውን ማወቁ የጦር መሳሪያ የታጠቀ መሆኑ ደግሞ የደህንነት ስጋት ላይ ስለሚጥላቸው እንዳይናገሩ ታፍነው ቀርተው ነበር የተባለ ሲሆን አሁን ግን በፖሊስ ቁጥጥር ስር እንዳለም ተነግሯል። በዚህች ስሟ በተለወጠው ሰላማዊት በተባለችው በእነዚህ ሐሰተኛና ወንጀለኛ አጥማጆች ውስጥ የገባችው ሴት እውነታውን ለማወቅ ሰው መሆን ይስማውን በማግኘት የሆነውን ሁሉ ከነገረችው በኋላ ጉዳዩ ሐሰተኛ መሆኑን ከመንገር አልፎ ጉዳዩ በአስቸኳይ በሕግ መያዝ እንደሚገባው ካሳመናት በኋላ ሆቴል የቀጠራትን አደገኛ አጥማጅ ጥሪ ተቀብላ አካባቢው ባሉ በፖሊስ አባላት ተከባ በቁጥጥር ስር እንደዋለ ጭምርም ነው የተሰማው። ታዲያ በቦሌ ክፍለ ከተማ ስር የሚገኘው አዲስ አበባ ፖሊስ ጣቢያ በቁጥጥር ስር ያለውን አደገኛ አጥማጅ ማንነቱንም ያሳወቀ ሲሆን መኳንንት ምስጋናው ተድላ የተባለውን ዋነኛውን ግለሰብ በቁጥጥር ስር አውየዋለሁ ብሏል። በቁጥጥር ስር ከዋለ በኋላ ግን በዚህ ታላቅ ወንጀል ውስጥ አንድ በላይ ተዋናዮች ሊኖሩ እንደሚችል የሚያሳዩ ፍንጮች በመገኘታቸው እንዲሁም በቴሌግራም ቡድን ውስጥ የነበሩ የታዋቂ ሰዎች ስም በሙሉ እንደተሰረዘ፣ ሌሎች መረጃዎችም የሚሰውሩ በርካታ ለውጦች እንዳሉ በማመን አሁን አደገኛው አጥማጅ መኳንንት ምስጋናው በፖሊስ ቁጥጥር ስር ቢገኙም ሌሎች ተባባሪዎቹና የበርካታ ሴቶችን ሕይወት ያጨነገፉት ግብረ አበሮቹ በቁጥጥር ስር ለመዋል ከፍተኛ እንቅስቃሴ እየተደረገ እንዳለም ለማወቅ ችለናል።